አንዲት እህታችን እንደዚህ ትላለች። 17 ዓመቴ ነው፣ ነገር ግን እስካሁን ምንም አይነት የወር አበባ አይቼ አላቅም። ምንድነው ማድረግ ያለብኝ? ችግሩስ ምን ሊሆን ይችላል? እንዴት ነው መታከም ያለብኝ ብላ ጠይቃለች። እናንተስ እንደዚህ አይነት ነገር ሰምታችሁ ታውቃላችሁ? በትክክል የወር አበባ ሲመጣችሁ የነበራችሁ እህቶች እስከሆነ ጊዜ በኋላ ተቋርጦባችሁ 3 ወርና ከዛ በላይ ቆይቶባችሁ የምታውቁ ትኖራላችሁ? እንደዚህ የወር አበባ መቆራረጥና መቆም ያጋጠማችሁ እህቶች ይህ ቪዲዮ ለእናንተ ነው። እስከ መጨረሻ ተመልከቱ። ሰላም እንዴት ናችሁ? እንኳን ወደ ወርቁ ሚዲያ ዩቲዩብ ቻናል በሰላም መጣችሁ። በድጋሚ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ስለ እናቶችና ስለ ጨቅላ ህጻናት የማውቀውን መረጃ ወደ እናንተ አደርሳለሁ። በጣም ጠቃሚና ወሳኝ መረጃዎችን ነው ማካፈላችሁ። እንግዲህ አሚኖሪያ ስንል ወይም ደግሞ የወር አበባ መቅረት ስንል ምን ማለት ነው? ሴት ምንም አይነት የወር አበባ ሳታይ ስትቀር ማለት ነው። እንግዲህ በየወሩ ታውቃላችሁ ሴቶች የወር አበባ ያሉ፣ ነገር ግን አሚኖሪያ ስንል ደግሞ ምንም አይነት የወር አበባ ሳታዩ ስትቀሩ ማለት ነው። ይህ በሁለት አይነት መንገድ ይከፈላል፣ ፕራይሜሪ ኤንድ ሰከንዳሪ ተብሎ። የመጀመሪያ ደረጃ አሚኖሪያ ወይም የመጀመሪያ ደረጃ የወር አበባ መቅረት እና ሁለተኛ ደረጃ የወር አበባ መቅረት ልንለው እንችላለን ማለት ነው። የመጀመሪያ ደረጃ የወር አበባ መቅረት የምንለው እንግዲህ አንዲት እንስት 15 ዓመት ሆኗት ነገር ግን ምንም አይነት የወር አበባ አይታ የማታውቅ ከሆነ እንግዲህ ይህንን ፕራይሜሪ አሚኖሪያ ብለን እንጠራዋለን ማለት ነው። በሁለተኛ ደረጃ ግን ሰከንዳሪ አሚኖሪያ ወይም ሁለተኛ ደረጃ የወር አበባ መቅረት ብለን የምናወራው ምንድን ነው? አንዲት እናት ወይም አንዲት ሴት የወር አበባ በትክክል ስታይ ነበር በየወሩ ማለት ነው። እንግዲህ በትክክለኛው መንገድ ግን ከሆነ ጊዜ በኋላ ያ የወር አበባ ሲቋረጥና 3 ወርና ከዛ በላይ ምንም ሳይፈሳት ሲቀር ማለት ነው። ነገር ግን ይሄ ሰከንዳሪ አሚኖሪያ የምንለው ለምሳሌ እርግዝና ካለ ደግሞ ማረጥ ካለ ምናምን እነዚህን አይጨምርም ማለት ነው። ከነዚህ ውጭ የሆነች እናት እንግዲህ ምንም አይነት የወር አበባ እየፈሰሳት ካልሆነ ለ3 ወርና ከዛ በላይ ሰከንዳሪ አሚኖሪያ እንለዋለን ማለት ነው። በሁለተኛ ደረጃ መለየት ያለብን ነገር ይሄ የወር አበባ መቅረትን ሳወራሃን፣ ስለዚህ በምን ነው ሊከሰትብን የሚችለው ነገር የሚል ጥያቄ ይፈጠርባችኋል። የሚከሰትበት ዋና ዋና መንገዶች አሉ። መጀመሪያውና እንግዲህ አብዛኛውን የወር አበባ መቅረት የሚከሰትበት መንገድ ፕሬግናንሲ ነው ወይም እርግዝና ከተፈጠረ እንግዲህ ምንም አይነት የወር አበባ አይከሰትም ማለት ነው። እንግዲህ ሁላችሁም እንደምታውቁት ምክንያቱም እንቁልጢ ወይም ኦቫሪ የምንለው የሴት ልጅ እንቁላል የሚመረትበት ክፍል እንግዲህ እንቁላል ማምረት ያቆማል። ምክንያቱም እርጉዝ ናችሁ ማለት ነው። በዛ ሰዓት እንግዲህ ምንም አይነት እንቁላል ካልተመረተ ደግሞ እንቁላሉ እንግዲህ ስፐርም ካላገኘ በደም መልኩ ነው የወር አበባ ሆኖ የሚወጣው። ነገር ግን በዚህ ሰዓት እንቁላል ካልተመረተ ደግሞ የወር አበባ የሚባል ነገር የለም ማለት ነው። ስለዚህ እርጉዝ ከሆናችሁ ምንም ችግር የለውም የወር አበባ ቢቀርም ማለት ነው። በሁለተኛ ደረጃ ደግሞ የወር አበባ የሚቀርበት ወይም የሚቆምበት ምክንያት ምንድነው? የሆርሞን መዛባት፣ የሆርሞናል ኢምባላንስ የምንለው ማለት ነው። ለምሳሌ ኤስትሮጅን፣ ፕሮጀስትሮን፣ ታይሮይድ ሆርሞንን ጨምሮ እነዚህ ሆርሞኖች ከተዛቡባችሁ እንግዲህ የወር አበባ መቅረት፣ መዛባት እና የተለያዩ ከወር አበባ ጋር የተያያዙ ችግሮች ሊያጋጥሟችሁ ይችላሉ። በሶስተኛ ደረጃ የወር አበባ እንዲቀር የሚያደርገው ኬዝ ደግሞ ፖሊሲስቲክ ኦቫሪ ሲንድረም የምንለው ማለት ነው። ፒሲኦኤስ የምንለው ማለት ነው። ማለት ነው የሆርሞን ችግር ካጋጠማችሁ ማለት ነው። ለምሳሌ በወንድ የሚከሰተው ሆርሞን ላይክ አንድሮጅን ሆርሞን በእናንተ ላይ ሲበዛ ማለት ብዙ እየተመረተ ሲሄድ እንግዲህ የወር አበባ መቅረት ሊያጋጥማችሁ ይችላል ማለት። በአራተኛ ደረጃ ደግሞ የወር አበባ የሚያስቀረው ኬዝ ምንድነው? ከፍተኛ የሆነ ጭንቀትና የአመጋገብ ችግር ካለባችሁ። እንግዲህ ጭንቀት የሚባለው እንግዲህ ከምታስቡት በላይ ለብዙ በሽታዎች ተጋላጭ ነው የምትሆኑ፣ በጣም ኦቨር ስትረስድ ስትሆኑ ማለት ነው። በዚህ ሰዓት እንግዲህ ስትረሱን መቀነስ መቻል አለባችሁ ማለት ነው። የአመጋገብ ችግር ደግሞ ይሄ አኖሬክሲያ የምንለው ወይም የአፒታይት ችግር ካለባችሁ ፕላስ ደግሞ በጣም ሰውነታችሁ የቀነሰ ከሄደ እንግዲህ የወር አበባችሁ ሊቆም ይችላል። በዚህ ምክንያት እንግዲህ የወር አበባ መቆምና መቋረጥ ሊያጋጥማችሁ ይችላል ማለት ነው። በአምስተኛ ደረጃ ደግሞ የወር አበባ መቅረት የሚያጋጥማቸው እህቶች እንዴት አይነት ናቸው? በጣም አትሌቲክ የሚሰሩ እህቶች፣ ስፖርት በጣም አግሬሲቭ የሚሰሩ እህቶች እንግዲህ እነሱም እንግዲህ የወር አበባ መቅረት ያጋጥማቸዋል ማለት ነው። ምክንያቱም ሆርሞናል ኢምባላንስ ስለሚገጥማቸው በዛ ሰዓት እንግዲህ የወር አበባ መዛባትም መቅረትም ሊያጋጥማቸው ይችላል። ስለዚህ ይህንንም ማስተካከል መቻል አለባቸው። ስድስተኛው ወዳጆች ምንድነው ሜኖፖዝ የምንለው ማለት ነው፣ ወይም የማራጥ ደረጃ የደረሰች ሴት እንግዲህ የወር አበባ መቅረት ሊያጋጥማት ይችላል። ይሄ አክቹአሊ ኖርማል ነው። ሌላኛው ደግሞ ፕሪማቹር ኦቫሪያን ኢንሰፊሽንሲ የምንለው ምን ማለት ነው?
እንቁልጢ ወይም የሴት ልጅ እንቁላሉ የሚመረትበት የማህፀን ክፍል እንቁላል ማምረት ቀድሞ ሲያቆም ማለት ነው። ማለት ማምረት እያለበት ነገር ግን ቀድሞ ማምረት ሲያቆም ማለት ነው። ፕሪማቹር ኦቫሪ ኢንሰፊሽንሲ ማለት እሱ ነው ማለት ነው። አንዳንድ ሆርሞኖች ሲጎሉ ወይም ሆርሞናል ኢምባላንስ ሲገጥመው እንግዲህ ያን ምርት ሊያቆም ይችላል። በዛ ምክንያት እንግዲህ የወር አበባ መቅረት ሊያጋጥማችሁም ይችላል ማለት ነው። ሰባተኛው የማነሳው ምንድን ነው ቤተሰቦቼ የወሊድ መከላከያ የምትወስዱ እናቶች ታስበውበትም ሊሆን ይችላል፣ ሳይታሰብበት እንግዲህ አንዳንድ የወሊድ መከላከያዎች አሉ እንግዲህ የወር አበባ ሲዛባም ለማስተካከል ተብሎ ሲሰጡ ፕላስ ደግሞ ለረጅም ጊዜ እንዳይመጣችሁም የሚያደርጉ አሉ። እነሱም ስትወስዱም ሆነ አስባችሁበት ሊሆን ይችላል አክቹዋሊ ሳታስቡበትም ሲወሰዱ እንግዲህ የወር አበባ መቅረትም ሊያጋጥማችሁ ይችላል። በዚሁ አጋጣሚ ይህንን ነገር አንድ ባንድ ዘርዝሬ የምነግራችሁ ምንድን ነው እናንተ የገጠማችሁና ለምሳሌ ገጥሞት ያያችሁት ሰው የትኛው ሊሆን ይችላል ኬዙ የሚለውን በዛው እንድትለዩልኝ ለማወቅ ነው። በስምንተኛ ደረጃ የምናነሳው ደግሞ ምንድን ነው የማህፀን ያፈጣጠር ችግር ያለባቸው እንስቶች እንግዲህ ይህን አይነት የወር አበባ መቅረት ሊያጋጥማቸው ይችላል። ማህፀንም ብቻ አይደለም አክቹዋሊ ኦቫሪ በራሱ እንቁልጢ፣ የማህፀን ቱቦ፣ ብልት አካባቢ ለምሳሌ ኢምፐርፎሬትድ ሃይመን የምንለው ወይም ደግሞ ብልት አካባቢ ድፍን ሆኖ የመፈጠር አይነት ነገር ለምሳሌ የወር አበባ ቢያዩ ራሱ እነዚህ አይነት ሴቶች ምንድነው ተጠራቅመው ግን መውጣት አይችልም ማለት ነው። ነገር ግን በኋላ እነግራችኋለሁ ማኔጅመንቱ እንዴት እንደሆነ እንዴት እንደሚታከም። ስለዚህ በዚህ ምክንያት አሚኖሪያ ወይም ደግሞ የወር አበባ መቋረጥ ወይም መቅረት ሊያጋጥማችሁ ይችላል ማለት ነው። ሌላው ሊነሳው የሚችለው ምንድነው እህቶች በሶስተኛ ደረጃ የምናየው የወር አበባ መቅረት ብቻውን ብዙ ጊዜ አይከሰትም። ከዚህ በተጨማሪ ልታዩቸው የምችሏቸው ምልክቶች አሉ። የመጀመሪያው ምንድነው የቡግር መስፋፋት ወይም ቡግር እንግዲህ በጣም ያስቸግራችኋል ማለት ነው። ሰውነት ደግሞ በጣም የመወፈር አለዛም ደግሞ በጣም የመቅጠን አይነት ነገር ሊያጋጥማችሁ ይችላል። ይህ ሙድ ቼንጅ የምንለው የባህሪ ለውጥ በጣም ያስቸግራችኋል። ፕላስ ደግሞ የመድከም አይነት ስሜት እንግዲህ ከዚህ የወር አበባ መቅረት ጋር ተገናኝቶ ሊያስቸግራችሁ ይችላል ማለት ነው። ከነዚህም በተጨማሪ እንግዲህ የዳሌ አካባቢ ፐልቪክ የምንለው የህመም ስሜት በጣም ይጨምርባችኋል። በጡታችሁ ፈሳሽ ነገርም ሊወጣ ይችላል ማለት ነው። ከዚህም በተጨማሪ ደግሞ የፀጉር መሳሳት ሊያጋጥማችሁ ይችላል። እንግዲህ አሚኖሪያ የምንለው ወይም የወር አበባ መቅረት ጋር ተያይዞ እንግዲህ እነዚህ ነገሮች ብዙ ጊዜ መከሰት ቻንሳቸው በጣም ሰፊ። በአራተኛ ደረጃ የምናየው ስለዚህ መቼ ወደ ህክምና መሄድ ይሻላል ልትሉ ትችላላችሁ። እንግዲህ ወደ ህክምና መሄድ ያለባችሁ ምንድን ነው እንግዲህ እድሜያችሁ 15 ዓመት ሆኖ ግን ምንም አይነት የወር አበባ ካልወጣ ፕላስ ደግሞ የወር አበባ በትክክል ስታዩ ቆይታችሁ ነገር ግን ከሆነ ጊዜ በኋላ ቁሞ ማለት ወይም ቀርቶ ከ3 ወርና ከዛ በላይ ከተቋረጠባችሁ ወደ ህክምና ሂዳችሁ የጤና ባለሙያ ብታማክሩ በጣም የተሻለ ነው። እንግዲህ ወደዛ ስትሄዱ ደም ይወስዱላችኋል። ደም ቀርተው እንግዲህ የተለያዩ ሆርሞናል ቴስቶችን ያያሉ ማለት ነው። ሆርሞናል ኢምባላንስ ያልነውን እንግዲህ እሱን ለመለየት ደም ትሰጣላችሁ፣ እሱ ይታያል። ፕላስ ደግሞ ፐልቪክ አልትራሳውንድ የምንለው ይሄ ዳሌና ሽንጥ መገጣጠሚያ አካባቢ አልትራሳውንድ ትነሳላችሁ። አንዳንድ ችግሮች እንዳሉ ማለት ነው። ማራይ ወይም ሲቲ ስካን ልትነሱም ትችላላችሁ ማለት ነው። ከሱ በተጨማሪ ደግሞ የእርግዝና ምርመራ ያደርጉላችኋል ማለት ነው። እንግዲህ ወደ ጤና ተቋም ጎራ ማለቱ በጣም አሪፍ ነው ማለት። በመጨረሻና በአምስተኛ ደረጃ የምናየው ቤተሰቦች ምንድነው ህክምናውስ ምንድነው ማድረግ ያለብን ነገር ምንድነው የሚለውን ነው። እንግዲህ ስለዚህ ህክምና ስናወራ አንድ በሽታ ሊታከም የሚችለው ከምን አንጻር ነው የመጣው ወይም ኮዙ ምንድነው የሚለውን በማወቅ ነው። ስለዚህ ይህንን መጀመሪያ ኮዙ መለየት መቻል አለበት። እንግዲህ በአንደኛ ደረጃ ህክምናው ምንድነው ላይፍ ስታይል ቼንጂንግ ነው ወይም ደግሞ የአኗኗር ዘይቤያችን መቀየር መቻል ነው። እንግዲህ ይህንን ነገር በብዙ ሁኔታ ስትባሉት ከርማችሁ ይሆናል። ምንድነው የአመጋገብ ስርዓታችሁን ማስተካከል። ያ ማለት ምንድነው ጥሩ ጥሩ ነገር መመገብ፣ ስፖርት በትንሹም ቢሆን መስራት። ገብቷችኋል አይደለ? በጣም አግሬሲቭ የምትሰሩ አትሌት ሴቶች ደግሞ ይህን የወር አበባ እንዲስተካከልላችሁ በትንሹ መስራት መቻል አለባችሁ። ፕላስ ደግሞ ስትረስ መቀነስ መቻል አለባችሁ። ስትረስ እኔ ከመጠን በላይ ነው ይሄ የወር አበባ የሚያዛባው። ፕላስ ደግሞ ሌላ ለብዙ በሽታዎችም ትጋለጣላችሁ ማለት ነው። ስትረስ እንግዲህ ሜዲቴት በማድረግ መጽሐፎችን በማንበብ እና ሌላ የሚያዝናናችሁ ቦታ በመሄድ እንግዲህ እሱን መቀነስ መቻል አለባችሁ። ከምታስቡት በላይ ነው ስፔሻሊ የወር አበባ የሚያዛበው ማለት ነው። እንግዲህ እሱን በምታስተካክሉ ሰዓት የወር አበባ ይመለሳል ማለት ነው ወደ ነበረበት፣ ወይም ደግሞ ካልመጣችሁ ይመጣል ማለት። ሁለተኛው ምንድነው ህክምናው ደግሞ ሆርሞናል ቴራፒ ነው። የቅድሙም ብያችኋለሁ፣ ሆርሞን ሲያንሳችሁ ወይም የሆርሞን ችግር ሲገጥማችሁ ሊከሰትባችሁ ይችላል ብያችኋለሁ አይደል? ይሄ
የፔሪድ መቅረት። ስለዚህ ምንድነው ሆርሞን ይሰጣችኋል ህክምና ስትሄዱ። የመጀመሪያው ምንድነው እንግዲህ በወሊድ መቆጣጠሪያ መልኩ ሊሰጧችሁ ይችላል። እንግዲህ ፔሪድ የሚያመጣ ኢኒሼት የሚያደርግ የወሊድ መቆጣጠሪያዎች አሉ፣ እነሱን ሊሰጧችሁ ይችላል። ከዛ በተጨማሪ ግን ሆርሞናል ሪፕሌስመንት እንግዲህ የጎደላችሁ ሆርሞን ወይም እየቀነሰ ያለ ሆርሞን ካለ በደንብ ተመርምራችሁ እንግዲህ ያንን ሆርሞን ይሰጣችኋል ማለት ነው። በሁለተኛ ደረጃ እንግዲህ ይህን ነው ማኔጅመንቱ ማለት ነው። በሶስተኛ ደረጃ እንግዲህ ቤተሰቦች ህክምናው ምንድነው? ሰርጀሪ ነው ወይም ኦፕሬሽን ማድረግ መቻል ነው። ስፔሻሊ ደግሞ ኦፕሬሽን የሚደረገው ምንድነው? የማህፀን የአፈጣጠር ችግር ካለባችሁ ስፔሻሊ እንግዲህ በሰርጀሪ የመስተካከል ቻንስ ይኖረዋል ማለት ነው። ፕላስ ደግሞ ማህፀን ብቻውንም ሳይሆን እንግዲህ ኦቫሪ ወይም ፈልቢያን ቲቢያል ነው ወይም የማህፀን ቱቦ አካባቢ እንግዲህ ዝግ ነገር ካለ እንግዲህ በኦፕሬሽን የመከፈት ቻንስ ይኖረዋል ማለት ነው። እንግዲህ ስፔሻሊ ደግሞ ኢምፐርፎሬትድ ሃይመን ያል ነው ወይም የብልት አካባቢ የተደፈነ ወይም የተገጠመ ሆኖ ያፈጣጠር ችግር ያለባቸው እንስቶች እንግዲህ በዚህ ሰዓት በሰርጀሪ የመስተካከል ቻንሱ በጣም ሰፊ ነው ማለት ነው። ኦፕሬሽን ለዚህ ይጠቅማል። ከዚህ በተጨማሪም ደግሞ እጢ ምናምን ያለባቸው እንስቶች እንግዲህ በኦፕሬሽን መልኩ ይወጣል ይመለሳል ማለት ነው። ይሄ አሚኖሪያ ያለ በስድስተኛ ደረጃ እና በመጨረሻ የምነግራችሁ ነገር ምንድነው? ቤተሰቦቼ ሊነሳባችሁ የሚችል ጥያቄ ምንድነው? የወር አበባ መቅረቱ የዛን ያክል የሚያሳስብ ነገር ነው ወይ? ምን ችግር አለው የሚል ጥያቄ ሊነሳባችሁ ይችላል። ነገር ግን አዎ የሚያሳስብ ነገር አለው። ለምን ካላችሁኝ ከአጥንት ጤና ጋር ተያይዞ ያሳስባል። ፕላስ ደግሞ የምትወልዱ እናቶች እንግዲህ የወር አበባ ካልመጣ የመውለድ ቻንስ የላችሁ ማለት ነው። ባጭሩ ከዛ ጋር ይገናኛል። ፕላስ ደግሞ ሀርት ዲዚዝ እዚህ ከልብ በሽታ ጋርም የመያያዝ ቻንስ አለው። እሱን እንግዲህ ሌላ ጊዜ ሰፋ አድርጌ ልነግራችሁ ይችላሉ ማለት ነው። የወር አበባ በየወሩ እንዲመጣ የሚፈለግበት ምክንያትም ከእነዚህ አንጻር ነው ማለት ነው። የወር አበባ መቅረት በራሱ አስደንጋጭ ነገር ነው። እንግዲህ በየወሩ የለመዳችሁት ነገር ሲቀርባችሁ ልደነግጡ ትችላላችሁ። ነገር ግን ይህንን እውቀት ማወቃችሁ አሪፍ ነው። እንግዲህ በአካባቢያችሁም ሲፈጠር ይህን ነገር ሸር ታደርጋላችሁ። ፕላስ ደግሞ ሲገጥማችሁ ወደ ጤና ባለሙያ ሄዳችሁ ትወያያላችሁ ማለት ነው። እንግዲህ መፍትሄውንም ይሰጣችኋል ማለት ነው። እስከዚህ ድረስ እየተከታተላችሁኝ ከሆነ ከልብ አመሰግናችኋለሁ ውድ ቤተሰቦቼ። ሰብስክራይብ ያላደርጋችሁ ግን አሁንም ሰብስክራይብ የምትለዋን በተን ተጫኗት፣ የኖቲፊኬሽን ምልክቷንም አብሯትና ተጨማሪ ቪዲዮ ሰራ እንዲመጣላችሁ ማለት ነው። በጣም ከወደዳችሁት ደግሞ ለወዳጅ ዘመዶቻችሁ ይህንን ቪዲዮ ሼር ብታደርጉልኝ ደስ ይለኛል። ቪዲዮ ላይክ አድርጉት። ኮሜንት ላይ ጥያቄ ፈጥርባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ፣ የሁላችሁንም መልሳለሁ። እስካሁን ስለነበራችሁ አብራችሁኝ አመሰግናችኋለሁ። ሰላማችሁ ይብዛ።